ሌላው እንሄዳለን፣ ችግር የለውም። ይሄ ለኢየሱስ ነው ያለ አንድ አስተያየት መጀመሪያ እኛማ የትንቢት መጽሐፍ በሙሉ ይሄ በተለይ ለአምላክነት የተነገረ ሁሉ ለኢየሱስ እንደሆነ እናምናለን፣ ተመረናልን። አንተ ለማን እንደሆነ ንገረኝ ነው አልኩህ። ይሄን ጥያቄ እኮ ነው። ቻሌንጅ ለመጨረሻ ጊዜ ለአምስተኛ ጊዜ ልጠይቅህ። ቻሌንጅ ቆይ አንድ ቻሌንጅ ነው እንዲያገዘግየው። እሺ እንዴ አመለካከት ንገረው እንጂ እሱ ለምን ድርቅ ትላለህ? ለማን ነው የተነገረው? ይሄ ለማን ተነገረ? በቃ እሺ ሌላ አስረዳ። አንተ ለኢየሱስ ነው ስላለ ለኢየሱስ ነው የተናገረ ካለ የቀደመህ አንድ በዚህ ግንዛቤ የቀደመህን አንድ ሰው መምጣት አለብህ። እኔ ለምሳሌ በሆነ ቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም የተነገረ ነው ከተባለ ከሰለፎች ማን ነው ይሄን ያለው? ተቀደምቱ ሊቃውንቶች ይሄን ያለ ማን ነው? ሰሃቦች ይሄን ያለ ማን ነው ብለን እኛ እናያለን። ገብቶሃል አይደል? እናንተ ግን በዛ አይደለም የምታደርጉት። ደስ ያላቸውን ጥቅስ በየዘመኑ የሚመጣ ክርስቲያን ይመዝና ይሄ ለኢየሱስ ነው ይላል። ማን ነው በዚህ ግንዛቤ የቀደማቸው ከሐዋርያቶች? ወፍ የለውም። ስለዚህ ይሄንን ኢሳይያስ 9:6 ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ ሐዋርያ ያለው ይላ የለም። መጀመሪያ ይሄንን ተናገረና ለማን ተነገረ? እሺ ይሄ ወዲያጅ ቆይ እንዴ አንተ እንሂድና ይሄ ለማን ተነገረ ብለህ ታምናለህ? አዎ አሁን አስተምረን። እሺ አንደኛ ይሄ ትንቢት ነው ያለህ ማን ነው? ወዲያው የተወለደ ልጅ እንደሆነ እዚያ ጋር ይናገራል። እነሆ ሕፃን ይወለድልናል ሳይሆን ሕፃን ተወልዶልናል። በጣም ጥሩ። ደረቅ ሐዲስ ይባላል። ይሄ ላስረዳ። ደረቅ ሐዲስ ማለት እንደሆነ በትንቢት ምንጽር ገና ከአንድ ሺህ ዓመት በኋላ የሚፈጸመውን እንደሆነ አድርጎ መናገር ይሄ ደረቅ ሐዲስ እርግጠኛ ሆነው ነቢያት የተናገሩት ነው። እንግዲህ ያሳያል። ማን ነው ለሰር እኛ አስተምሯችን ነው መምህሮቻችን ወይም መጽሐፍ የቱ ጋር ነው መጽሐፍ? አሳይ ማስረጃ። እሺ በጣም ጥሩ። ይሄን ያዘውና ደግሞ ሐዲስ ኪዳን ልጨምር ከለለፈው ሊያዘው ሳይሆን ለፈው ነው አይደለም። ለምን ስለ ክርስቶስ አምላክነት ተናገር ካልክ ይሄን አንድ ጥቅስ ይሆናል። ይሄ ትንቢት እንደተነገረለት እሱ እንደሆነ ይሄን ትንቢት ለኢየሱስ ነው ያለ ሐዋርያ የለም። ለፈው በቃ ወደ ቀጣይ ቆይ ወዲያዬ ለማን ሆነሽ? በቃ ይሄ ትንቢት የተነገረለት ማለት ነው። ይሄን ለኢየሱስ ረብ ፈጣሪ እነዚህ ሰዎች ጋር እንዴት ነው የምንግባባው? ለኢየሱስ ነው ብለህ ያመጣኸው አንተ ስለሆንክ አንተ ነህ ማስረጃውን አስደግፈህ የትንቢት ቃልን እያመጡ የሚወስዱት ሐዋርያቶችን ይሄ ለኢየሱስ ነው ብሎታል ብለህ ማቅረብ ያለበት። ካልሆነ ይሄ የክርስቶስን አምላክነት ሊያስረዳ ማይችልም፣ ስለ ክርስቶስም ነው ማለትም አትችልም። ወደ ቀጣይ ጥቅስ ከዚያ ትሄዳለህ። በጣም ጥሩ። አሁን ለአንተ አይደለም ለእኛ ለክርስቲያኖች ነው ገብቶና ለሽ ለፈው ወደ ምዕራፍ ወደ አዲስ ኪዳን ደግሞ ልውሰድህ። ለእኛ ለክርስቲያኖች ገብቶናል ለክርስቶስ እንደሆነ ግልጽ ሆኖልናል። ያመለክነው ማስረጃ ሳይኖራችሁ ማመን ወይወር ጊዜ ልማዳቸው ነው። ምን ችግር የለውም። ያምና ግልጽ ነው ለኛ። እሺ ለእናንተ ጥያቄ ተቀላላችሁ መሰላማት ሜታድርጉ አይኔን ግንባር ያርገው ካላችሁ እና ለታኔ ጋር ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 አውጣ እስኪ ወዲያጂ። እሺ አንብብ። እሺ እዛ ላይ ጥቅስህን አንብብና ምዕራፍ 10 ቁጥር ይመስለኛል 12 አካባቢ። እሺ በከኔ ጋር ነው በግዕዝ ነውና እሺ ምዕራፍ 10 ቁጥር ስንት ላውጣለህ? እስኪ ቁጥር 10 ጀመረህ እያነበብን ነው እንዴ? ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆኑ በጎቹን ልቀጥልህ። እንትን ወዲያ 13 አካባቢ ጀመርና እያነበብን ነው። አይሁድም የሚለው የኢየሱስ ክርስቶስን አምላክነት ልትሞግት ነው አይደል የመጣኸው? ለወል ዋውስ አይሁድ ነው የሚለው በግዕዙ ስለሆነ ነው። እኔ ጋር ያለው ወንድሜ ለወል እባክህ ተደማመጥ ከኔ ጋር። ይኸውልህ ዝም ብለህ ስለ ጥቅስ እየነዳህን የምንሄድ ሳይሆን የኢየሱስ ክርስቶስን አምላክነት ልትሞግት ነው የመጣኸው አይደለማቸው? እናንተም የፈለጋችሁት መሞገስ ሳይሆን ማስረዳት ነው። ጥያቄ ሲጠይቁ መመለስ ነው አይደለም? ይኸውልህ ዝም ብለህ እዚህ ጥቅስ ሄድ እያልከን የምንሄድ አይደለም። ሰዓቱን እንድንጠቀም ዘንድ ኢየሱስን አምላክ ነው ብለህ ልትሞግት ነው ወይ የመጣኸው? ልታስረዳ ነው ወይ የመጣኸው? ልትሞግት ሳይሆን ልትወያይ በሚለው ውሰደውና
ሙግት ማለት ውይይት ማለት ነው። ችግር የለው ሌላ ቃል ነው። እሺ በቃ ልትወያይ ነው የመጣው አይደለ? ደስ ከሆነ ኢየሱስ ክርስቶስ አምላክ ነኝ ብሎ አስተምሯል ወይ? አጭሩ እኮ ልመጣልህ ነው። እሺ አስተምሯል ደስ ብሎ ፍጡር ነኝ ያለበት አንድ ቃል ትጠቅስልኛለህ አንተ? ቀረበ ፈጣሪ ቆይ ቃል በቃል ከሆነ ማለት ነው። አዎ ኢየሱስ ክርስቶስ አምላክ ነኝ ሰው ነኝ የሚል ከሆነ ይሄ አዎ እናምናለን። አምላክ ወሰብ ብለን ነው የምናምነው። ሰው የሆነ አምላክ። እሺ ፍጡር ነኝ ያለበትን ብናሳይህስ? የለም አታገኝማ። ከሰጠንህስ? ከሰጠኸኝማ መጽሐፌን አርማለሁኝ ወይ መጽሐፌን አርማለሁ። ችግሩ የለም። መጽሐፉ ልታርመው ፍጡር ነው የሚለው ሊያርመው ነው። ከዚያ በኋላ ቆይ አይ እሺ ቆይ አብከር ይመቻል።